ሰጠው። ከዛ ደግሞ ሄኖክ ደግሞ እንትና ሄኖክ ደማ ነው ኖህ ደግሞ ለመልከጼዴቅ ሰጠው ይላል። ኖህና እኮ መልከጼዴቅ የነበሩበት ዘመን ብራዘር። አቤቱ ጌታ አቤቱ ጌታ። ተው በቃ ዘበነ ውስጥ አንግባ። ለመብሸቅ ለመቃጠል ካልሆነ የኖህ ዘመን እና መልከጼዴቅ ያሉበት ዘመን ምንም እኮ አይገናኝም ወንድሞች ናቶች። የዘመኑ ርቀት ኖህ ለመልከጼዴቅ ሰጠው አይደል? መልከጼዴቅ የነበረው በአብርሃም ዘመን ነው። ቆይ እችን ውሸት ላፍርስበት አይደል? ቆይ ምስራቅ ይሄ ነው። ኦኬ እችን ውሸት ላፍርስበት። እችን የዘቤን ውሸት ላፍርስበት። አብርሃም እና መልከጼዴቅ ኦኬ። እነዚህ አባቶች በአንድ ዘመን ነበር የነበሩት። ኦኬ በአንድ ዘመን ነበር የነበሩት ማለት ነው። አብርሃም ከየት ነው የመጣው? ዘመን ካላወቅ እንዴት እንደሚጫወቱብን ነው የምታየው። እዚህ ላይ የምናየው ዘመን የማያውቅ እንዴት እንደሚጫወቱብን። ኦኬ አብርሃም ነገዱ ከየት ነው? ሲማ ነው የሚነግረን። የአብርሃም ነገድ ከየት ነው? የአብርሃም ነገድ ከየት ነው? 562 ሰው አለ። መጀመሪያ የጻፈ ሰው ጎበዝ ነው። አብርሃም ነገዱ ከየት ነው? አገሩን የጠቀሸው ከለዳውያን ኡር አገሩ ነው። እህትዬ ከለዳውያን አገሩ ነው። እሱ ኡር አስናቀ፣ እሱ አገሩ ነው። ኡር ከለዳውያን ባቢሎን ምድር ላይ ያለ የወጣበት ነው። ሶሪያ፣ ኢራቅ። እሺ ስለ ወንጌል መታሰር ሐዋርያ ቅብብሎሽ ነገደ ሴም ብሎ ያለ የኔም ፎቶና ናም ነገር ያደረገ ሴም ጎበስ። ፍልስጤም አላለም አንደኛው እንዴ? አማንዬ ኧረ በመድኃኒዓለም በዕለታቸው አውርደው ዳጊ ኤፍዬ። ኦኬ የአብርሃም ነገዱ ከነገደ ሴም ነው። ኦኬ ኖህን እንይዛለን። ኖህ፣ ካምና ሴም ያፌት የሚባሉ አሉ። ሴምን እንይዛለን። ኦኬ ሴም ማማን ወለደ? ወንድሞች የሴም ልጆች ማማን ናቸው? ኤላም ማንም ያስታውስ? አሶር፣ አርፋክስድ፣ ያፌት እሱ የኖህ ልጅ ነው። የኖህ ሴም ኖህ ሴምን እና ካምና ያፌትን ወልዷል። ኦኬ እሺ አርፋክስድ እና ሉድ እና አራም የሚባሉ ልጆች አሉት። አሁን ሴም አርፋክስድን ወለደ። አርፋክስድ ማንን ወለደ? የኢየሱስ ክርስቶስ የዘር ሐረግ እኮ ነው። አርፋክስድ ማንን ወለደ? ተበልታል ማለት ነው። ጴንጤ እንደ ይህንንማ ካላወቅ አለቀልህ ማለት ነው። አርፋክስድ ማንን ወለደ? ቃይናን ማን ወለደ? ኤቦር ማን ወለደ? እርሚ እኔን እየጠየከኝ ነበር እንዴ?
አይ የላችሁም ኮታ እኔ ምንም እንዳጠይቀኝ ገለባ ብጨው ነገር የሆነ ማንዴላን ወለደ ነው የምልህ። የሆነ ቦታ ላይ ችግር ውስጥ ትከተኛለህ። ኦኬ እሺ እነኚህን ትውልድ ነው ማወቅ ያለብን ወንድሞችና እህቶች። ኦኬ ኤቦር ፋሬቅን ወለደ፣ ቃይናን ወደ ቃይናን ሳላህን ነው እንጂ ቃይናን ሳላህን፣ ሳላህ ኤቦርን። ሳላህ እዚህ ጋር ትችያዋለሁ። ሳላም ኤቦር ፋሌቅን ወለደ፣ ፋሌቅ ራግውን ወለደ። ራግው ሴሮህን ወለደ። ኦኬ ሴሮህ ማንን ወለደ ወንድሞች? ናኮርን ወለደ። ናኮር ማንን ወለደ? አቀበለው አላለልህም? ይህን ሁሉ አራት ፋሌቅ፣ 5 ኤቦር፣ 6 ሳላም፣ 7 ቃይናን፣ 8 አርፋክስድ፣ 9 ሴም፣ 10 ኖህ 11ኛው ማለት ነው። 10 ትውልድ ቢያንስ በትንሹ የአንድ ሰው ዕድሜ ብለን በኦሪቱ ማለት ነው። የአንድ ሰው ዕድሜ 100 ነው ብለን በኦሪቱ የነኚህ ከዛ በላይ ነው ዕድሜያቸው። 10 ትውልድ ስንት ማለት ነው? 1000 ዓመት ማለት ነው። በ100 ዓመት እንኳን ከያዝ ነው የአንድ ትውልድ ዓመት በኦሪቱ 100 ዓመት ነው። የአንድ ትውልድ ዘመን የሚባለው ማለት ነው። ኦኬ ታዲያ በሴምና በአብርሃም መካከል ታራን 1፣ ናኮር 2፣ ሴሮ 3፣ ራጋው 4፣ ፋሌቅ 5፣ ኤቦር 6፣ ሳላ 7፣ ቃይናን 8፣ አርፋክስድ 9፣ ሴም 10። የሴም አባቱ ኖህ ስለሆነ የካምና የያፌት እና ቢያንስ በ100 ዓመት እንኳን ከያዝ ነው 1000 ዓመት ርቀት አለ ማለት ነው በኖህና በመልከጼዴቅ መካከል። ዘበነ ይዋሻል ብሎ የሚለው ቃል አይገልጠውም። ኖህ ለመልከጼዴቅ ሰጠውና መልከጼዴቅ ማንን ነው? ኢቲኤልን ወለደ። ኢቲኤል ደግሞ ኢትዮጵስን ወለደ ይላል። አቤት እኮ እንትን ሲሉት ኢትዮጵስን ወለደ። ከዛ የኢትዮጵያ ንጉሥ የነበረው ኢትዮጵስ እንደዛ እያለ ተቀባበለና ባዜን ጋር ደረሰ። የኢትዮጵያ ንጉሥ ባዜን የሚባለው ከመጣ ከዛ ሰብአ ሰገል ወርቁን ይዘውት ሲሄዱ ወደ ኢየሩሳሌም ይዘውት ሄዱ ይላል። እኔ ምልህ ቆይ መልከጼዴቅ የሚባለው ሰውዬ እናትና አባት የትውልድ ቁጥር የሉትም ይላል ዕብራውያን መጽሐፍ ምዕራፍ 7 ላይ ዕብራውያን 7 ላይ። ታዲያ እናትና አባት የትውልድ ቁጥር የሉትም ብሎ ካለ ኢቲኤል እና ኢትዮጵስ የሚባሉት የእሱ የልጅ ልጆች ናቸው ብሎ የሚለው ዲስኩር ከየት ነው ያመጡት? ፕሮፌሰር ጌታቸው ፕሮፌሰር ማናቸው? ፍቅሬ ቶሎሳና እነ ዶክተር ዘበነ ለማ አይልም መጽሐፉ። የመልከጼዴቅ ዘርና ትውልድ ሀረጉ አይታወቅም ይላል።
እነሱ ግን እንንገራችሁ ኢቲኤል የሚባል ልጅ ነበረ ይላል። ያው ዕብራውያን መጽሐፍ ምዕራፍ 7 ቁጥር 3 ዕብራውያን 7:3 ከሁለት ጀምሮ ከአንድ ጀምሮ ለንበው 1-3 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። እናትና አባት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ላይ ተመስሎ ካህን ሆኖ ይኖራል ይላል። ምንና ምን የሉትም? አባትና እናት የትውልድም ቁጥር የሉትም ይላል። ምን ማለት ነው ይሄ ቃል? እናትና አባት የለውም ማለት ታዲያ ሰውየው ያለ እናትና ያለ አባት የተወለደ ነው ወይ ብሎ አንድ ሰው ቢጠይቅ አይደለም። እናትና አባት የለውም ብሎ ያለው እዚህ ጋር የዕብራውያን መልእክት ጸሐፊ ምን እያለ ነው? እናቱ ቦጋለች፣ አባቱ ደግሞ አየለ ተብሎ የተጻፈ የዘር ትውልድ ሐረግ የዘር ትውልድ ሐረግ መጽሐፍ የለውም። እስራኤላውያኑ ልክ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ እንደዚህ ብሎ እንደሚለው መልከ ጼዴቅ የሚባለው ሰውዬ እናቱ ቦጋለች ነች፣ አባቱ አየለ ነው ብሎ የሚል እንደ ምሳሌ የተጻፈ የለም። ስለዚህ እናትና አባቱ በስም ስለማይታወቁ የተጻፈ የዘር ሐረግ ቁጥር ስለሌለ የትውልዱ ቁጥር አልታወቀም ማለት ነው። ለዚህ ነው ምንድነው የትውልድም ቁጥር የሉትም ብሎ ያለው። የትውልድ ቁጥር ማለት የዘር ሐረጉ ተቆጥሮ እንትናንትናን ወለደ፣ እንትናንትናን ወለደ፣ እንትናንትናን ወለደ ቅድም እንዳነበብ ነው ማለት ነው። ለምሳሌ አዳም ሴትን ወለደ፣ ሴት ሄኖስን ወለደ፣ ሄኖስ ቃይናን ወለደ፣ ቃይናን መላሌን ወለደ፣ መላሌል ያሬድን ወለደ፣ ያሬድ ማቱሳላን ወለደ፣ ማቱሳላ ላሜህን ወለደ፣ ላሜህ ኖህን ወለደ፣ ኖህ ሴምና ካም ያፌትን ወለደ፣ ሴምን ያዘን ሴም አርፋክስን ወለደ፣ አርፋክስን ቃይናን ወለደ፣ ቃይናን ሳላን ወለደ፣ ሳላ ኤቦርን፣ ኤቦር ፋሌቅን፣ ፋሌቅ ራጎ ሴሮህን፣ ሴሮህ ናኮር ታራን፣ ታራን አብርሃም፣ አብርሃም ይስሐቅን፣ ይስሐቅ ያዕቆብ ይሁዳን እና ወንድሞቹን፣ ይሁዳ ከትዕማር ፋሬስ፣ ፋሬስ ኤስሮምን፣ ኤስሮም አራም አሚናዳብ፣ ናኦስ ሰልሞንን፣ ሰልሞን ከራኬ ቦዔዝን፣ ቦዔዝ ኢዮቤድን፣ ኢዮቤድ እሴይ ዳዊትን፣ ዳዊት ሰለሞንን፣ ሰለሞን ሮብዓም አብያ አሳ ኢዮሳፍጥ። እንዲህ ያለ የመሲሁን የዘር ሐረግ ተከትሎ እንደሚመጣ እንዲህ አይነት የተጻፈ የለም። ስለዚህ ሰውዬ ከየት አምጥተው ነው ታዲያ እነዘበነና እንትና እዚህ ኖህ ለመልከ ጼዴቅ አቀበለው ይላል። የአንድ ሺህ ዓመት እኮ ዘመን በትንሹ የ100 ዓመቱን ዕድሜ ከያዙን እንኳን የአንድ ሺህ ዓመት እኮ የዘመን ርቀት ያላቸውን ሰዎች ናቸው። አቀበለው ይልሃል። አቀበለውና መልከ ጼዴቅ ኢቲኤል የሚባል ልጅ ወለደ ይላል። ኢቲኤል ደግሞ ኢትዮጵስን ወለደ። ኢትዮጵስ የተባለው ደግሞ ለንጉሱ ለባዜን ለኢትዮጵያ ንጉስ ሰጠውና ከዛ ኢየሱስ ክርስቶስ በተወለደበት ጊዜ ለአዳም ስላሴ ለማጫነት ብለው የሰጡትን ወርቅ ይዞት ወደ ኢየሩሳሌም ሄደ ይልሃል። ኢትዮጵያ የሚባለው ሀገር ምስራቅ ነው እንዴ? ለእስራኤል ምስራቅ ነው። ሌላ ጣጣ ደግሞ መጣ ማለት ነው። ማለት ኢትዮጵያ የሚለው ሀገር ለእስራኤል ምስራቃዊ ግዛት ነው እንዴ? አይ የድሮው ካርታ ከጥንት እንዲህ ተንቦርቅቆ ነበር ብለህ እኔ ጋር አታምታታም ስል ብራዘር አታምታታም። አይ ተንቦርቅቆ ነበር እኮ እንትን ዳርቻው ምናምን ነገር ብለህ አትልም። የቱንም ያህል ቢሰፋ ኢትዮጵያ የሚባለው ኤንሸንት ጥንታዊ ህዝብ ነው። ግዛተ መንግስቱ ግን ለእስራኤል ምስራቃዊ ነው ብሎ የሚል አንድም የታሪክ ማስረጃ አታቀርብም። ምስራቃዊ ሆኖ አያውቅም። ኢትዮጵያ የሚለው የኩሽ ምድር ነው። የኩሽ ምድር ደግሞ ያሁኑ ያኔም ኦል አፍሪካ ማለት ነው። አፍሪካ ኦኬ፣ ኦል አፍሪካ ነው። ስለዚህ አፍሪካ ለእስራኤል ምስራቃዊ ሳትሆን ደቡባዊ ግዛት ናት። ደቡባዊ ነው። ይህን ስታቅ ሽቃልሃን ታቆማለህ ማለት ነው እንደነዘበነ
ከምስራቅ ወደ ኢየሩሳሌም ይመጡ ነበረ ተብሎ እንደተናገረ በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ አው ይላል። ምስራቅ ከየት? ከእስራኤል ምስራቅ ማለት ነው። ከእስራኤል ምስራቅ ኢትዮጵያ አንድ ቀንም ሆኖ አያውቅም። አያውቅም። የእስራኤል ምስራቅ ኢትዮጵያ አይደለም። ኢትዮጵያ ብለህ ካልክ ከድሮም ጀምሮ ካርታው ሰፊ ስለሆነ በኤንሸንት ማፕ ብለህ ካልከኝ ኦል አፍሪካ፣ ሁሉንም አፍሪካ ካርታ ኢትዮጵያ ብሎ የሚጠራበት እንዳለ ጥንታዊ ካርታዎች ያሳያሉ። ስለዚህ አፍሪካ ደግሞ ያኔም አሁንም ለእስራኤል ደቡባዊ ግዛት ነው እንጂ ምስራቃዊ አይደለም። ጂኦግራፊ ካላወቅ እንደዚህ ጮቱብሃል ማለት ነው። እስራኤል ችት አፍሪካን ኦል ግብፅንም ስናይ ይሄ ሳይናይ ልሳነ ምድር ነው፣ ደቡብ ማለት ነው። ደቡብ ሱዳንም ደቡብ ነው፣ ኢትዮጵያም ደቡብ ነው። በሙሉ ይሄ በሙሉ ደቡብ ነው። ለእስራኤል ደቡብ ነው አፍሪካ። የዌስተርኑ ኤዥያ የምዕራቡ እስያ አህጉር ምስራቅ ነው። ዌስተርኑ ብቻ ሳይሆን ኢስቱም እስያ የሚባለው አህጉር ለእስራኤል በአህጉር ደረጃ ከመጣ ለእስራኤል እስያ የሚባለው አህጉር ምስራቅ ነው። አውሮፓ የሚባለው አህጉር ሰሜን ነው። አፍሪካ የሚባለው አህጉርና ሳውዲው ግዛት የአረቡም ግዛት እንደነ ሳውዲና እንደነ የመን አይነት ደቡብ ነው። ስለዚህ ይኸው ደቡብ፣ ሳውዝ፣ ኖርዝ፣ ዌስት፣ ኢስት። ዘበነን ጥሩና እስክሪብቶ ይዞ ይጻፍ። ባዚየን ከኢትዮጵያ ወደዛ ሲሄድ ይጮቱባል። እንደዚህ ይጮታሉ ማለት ነው፣ ይቀልዳሉ ማለት ነው። እና ዕብራውያን መልእክት መጽሐፍ ምዕራፍ 7 ምን ይላል? እናት አባትና እናት የትውልድም ቁጥር የሉትም ይላል። ሰውየው እናትና አባት አለው። መልከ ጼዴቅ እናትና አባት አለው። እናትና አባት ያለው ሰው ነው። ግን እናትና አባቱ በትውልድ ቁጥር መጽሐፍት ውስጥ የተጻፈ ስለሌለ አልታወቁም። የትውልዱ ቁጥር አልታወቅም። የአብርሃም የትውልድ ቁጥር ይታወቃል፣ ቅድም እንደተናገር ነው። የመልከ ጼዴቅ ግን የትውልድ ቁጥር አይታወቅም። ሰውየው ግን ሰው ነው። አንዳንድ ሰዎች አይ ሰው አይደለም መልአክ ኢየሱስ ክርስቶስ በብሉይ ኪዳን መጥቶ ምናምን ነገር ኖ ኖ ኖ ኖ ኖ ኖ ኖ ኖ ብራዘር ኖ ኖ ኢየሱስ ክርስቶስ በብሉይ ኪዳን ራሱ መጥቶ ይሄ ብሉይ ኪዳን የሚባል አይደለም። በእርግጥ ዘመነ አበው ነው፣ ህገ ልቦና ላይ ነው። ኢየሱስ ክርስቶስ ራሱ መጥቶ በአብርሃም ዘመን መልከ ጼዴቅ ሆኖ ነው ይላል። ኖ በፍጹም። አንዳንዶቹ ደግሞ ላይ እናትና አባት የለውም ብሎ የሚለውን ሲተረጉሙ መልአክ ነው እንግዲህ መልአክ እናትና አባት የሉትም አይደል ይልና ይጀምርላል። ሰውዬ ግምተን ዝም ብላ አትናገር። መልአክ ካህን ሆኖ አያውቅም። ከመላእክት እግዚአብሔር አንተ ልጄ ነህ ብሎ ያለውም የለም። ሁለተኛ ካህንም ከመላእክት አይሾምም። ለምን? ሊቀ ካህናት ከሰው ተመርጦ በእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል ይላል። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። ከማን የሚመርጠው ሊቀ ካህን? ከሰው ነው የሚመርጠው። ከመላእክት ሊቀ ካህን ተመርጦ አያውቅም። ስለዚህ መልከ ጼዴቅ መልአክ አይደለም፣ መልአክ አይደለም። የመልአክ ዝርያ የለውም። እንዴ ታዲያ እናትና አባት የሉትም ብሎ የለ እንዴ ኤርሚያስ ለብተል እንዴ እናትና አባት የሉትም እኮ ማለቱ የትውልዱ ቁጥር አልታወቀም ነው እያለ ያለው። ታዲያ የትውልዱ ቁጥር አልታወቀም ማለት ሰውየው ሰው አይደለም ማለት ግን አይደለም። ሰውየው ሰው ነው፣ ግን የትውልዱ ቁጥር ግን አልታወቀም። ሰውየው ሰው መሆኑን በምን እናውቃለን? ቁጥር 4 ዝቅ ብለህ ማንበብ ነዋ። የአባቶች አለቃ አብርሃም ከዘረፋው የሚሻለውን መልአክ አይደለም። ሰውየው ሰው ነው። ብሉይ ኪዳን ላይ ኢየሱስ ሆኖ አይደለም የመጣው። ሰውየው ሰው ነው። ቁጥር 7 ማነው? ቁጥር 6 ትውልዱ ከእነርሱ የማይቆጠረው ግን ይላል ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውን ባርኳል ይላል። ትውልዱ ከማይቆጠረው ከእነርሱ የተባለው ማን ነው? ከእስራኤላውያን ማለት ነው። የዚህ ሰውዬ መልከ ጼዴቅ የተባለው ሰውዬ ትውልድ ቁጥሩ ከእነርሱ አይቆጠርም ማለት ከነ አብርሃም ዘር አይቆጠርም። ሰው ስለሆነ ነው ከእነሱ የማይቆጠረው ብሎ ያለው ሰው ስለሆነ ነው። ቁጥር 4 ላይ ይህ ሰው ተብሎ የተባለው እና የእናትና አባት የለውም ብሎ የሚለውን ይሄንን
ምን ብለው ይመሰክር ምን ብለው ይፈታሉ? አንዳንዶች አይ እናትና አባት የለውም ማለት ያው መልአክ ነው ብሎ ይላሉ። ኖ እንደዛ እንዳተረጉሙ እሺ ወንድሞች እናቶች፣ መልአክ አይደለም። እናትና አባት የለውም ብሎ ስላለ ኢየሱስ ክርስቶስ ነው ብለው የሚተረጉሙ አሉ። ስህተት ነው እሱም ቢሆን። ምክንያቱስ ኢየሱስ ክርስቶስ እናትና አባት የሉትም እንዴ? አሉት እንጂ። አባቱ ማን ይባላል? ማን ይባላል? እግዚአብሔር አብ። እናቱ ማን ትባላለች? ስለዚህ ኢየሱስ እናትና አባት የለውም እያላችሁ የዕብራውያን መልክ መጽሐፍ ምዕራፍ 7 ቁጥር 3 እንደዛ አተርጉሙ። አይተረጉም። ታዲያ ቆይ ኤርሚያስ ይሄ እኮ እናትና አባት የለውም ብሎ የሚለው ታዲያ ለማን ነው ብለህ ካልከኝ ለራሱ ለመልከ ጼዴቅ ለተባለው ሰውዬ ነው። እናትና አባት የለውም እያለ አዎ እናትና አባት የለውም። ታዲያ ምን ማለት ነው? የትውልዱ ቁጥር ተጽፎ አልተገኘም ማለት ነው። የትውልዱ ቁጥር ተጽፎ ስላልተገኘ ሰውየው ሰው አይደለም ማለት አይደለም። ሰውየው ሰው ነው፣ ግን የትውልዱ ቁጥር እንዳልኩ አየለች እና ቦጋለ ተጋብተው ተዋወለዱት ተብሎ የተጻፈ ነገር የለም። ሰውየው ግን ሰው ነው። ሰውየው ምንድነው? ሰው ነው። ታዲያው በእግዚአብሔር ልጅ እኮ ተመስሎ፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ይላል። አንዳንድ ሰዎች ይህን ብለው የሚሉት ይኸው ራሱ የእግዚአብሔር ልጅ ስለሚል ራሱ እኮ የእግዚአብሔር ልጅ ነው መልከ ጼዴቅ ይላሉ። ኖ እንደዛ አይተረጎም ብራዘር፣ እንደዛ አይተረጎም። ከእግዚአብሔር ልጅ ጋር ይሄ ሰው የተመሳሰለው በምንድን ነው? የእግዚአብሔር ልጅ ማን ነው? ኢየሱስ። መልከ ጼዴቅ ከእግዚአብሔር ልጅ ጋር ያመሳሰለው ነገር ምንድን ነው? አንደኛ ምንድን ነው? ንጉሥና ካህን አይደል? የእግዚአብሔር ልጅስ? ጌታስ? ያው አንዱ እንደው ጥቂቷን ማለት ነው። መልከ ጼዴቅም ንጉስም ነው ካህንም ነው። ኢየሱስ ንጉስም ነው ካህንም ነው። ያም ሊቀ ካህን ማለት ነው። ይሄ ካህን ብሎ የሚለው ሊቀ ካህን ማለት ነው። ሌላኛው ለዘመኑ ጥንት ለህይወቱ ፍጻሜ የለውም ይላል አይደል? እሱም ጋር አለ እንደዚሁ ማለት ነው። የሚያመሳስለው ለዘመኑ ጥንት ለህይወቱም ፍጻሜ የለውም ብሎ የሚል ማለት ነው። ስለዚህ ግን የሚቀልዱት እነ ዘበነ ኖህ ለመልከ ጼዴቅ ሰጠው ይላል። ይሄን ሁሉ ትውልድ ዘሎ ልክ ንቧ በድምፅ ነው የሚገናኙት ንቦች ብሎ እንዳለው ማለት ነው። አሁን ይሄንን እኮ አሜን ብሎ የተቀበለ እኮ ኦርቶዶክሳዊ አለ። ንብ በድምፅ ነው የምትገናኘው ብሎ የሚል ንብ ከንብ ጋር የምትባዛው የምትራባው በድምፅ ነው ይላል። አንቺ 21ኛው መቶ ክፍለ ዘመን ላይ ቁጭ ብለሽ ዘመናዊ ሞባይል ይዘሽ ታይፕ ብታደርጊው ራሱ ያመጣልሻል። ባይዘው እንደዚህ አይነት ነገር ውስጥ የጀመረን በዘበነ ውሸት እኮ ያልገባንበት ቦታ የለም። ኖህ ለመልከ ጼዴቅ ወርቁን ሰጠው። እሱ ደግሞ መልከ ጼዴቅ ለኢቴል ለኢትዮጵስ፣ ኢትዮጵስ ደግሞ ለባዜን ሰጠውና ከዛ ኢየሱስ ክርስቶስ በተወለደ ሳለ ይዘውት ወደ ኢየሩሳሌም ሄዱ ይላል። እንዴ ይህን ሁሉ ትውልድ ኖህ እንዴት የት አግኝቶት ነው የኖረበት? ዘመን የኖህ ዕድሜ ይታወቃል። የኖረበት ዘመን የ100 ዓመቱን ትውልድ እንኳን ብለን ብንይዝ ሴም፣ አርፋክስድ፣ ቃይናን፣ ሳላ፣ ኤቦር፣ ፋሌቅ፣ ራጉ፣ ሴሮህ፣ ናኮር፣ ታራን፣ አብርሃም። ከአብርሃም ደግሞ ቀጥሎ ኢየሱስ ክርስቶስ ጋር እስክትመጣ ድረስ ጉድ ነው። ግን እኔ በአብርሃም ዘመን መልከ ጼዴቅ ስለነበረ እዚህ ጋር ዘፍጥረት 14 ላይ ቆምኩኝ እና ይሄ ሁሉ ትውልድ 10 ትውልድ በመቶ ዓመት እንኳን ሲይዘው 1000 ዓመት። ስለዚህ በኖህና በመልከ ጼዴቅ መካከል የ1000 ዓመት ርቀት አለ። ታዲያ ቤት በኩል አምጥቶ የሰጠው በመንፈስ ነው? በራእይ ነው? በህልም ነው?
አቀበለው ይላል። አየህ፣ መጽሐፍን ስታነብ የዘር ትውልድ ሐረግን ስታነብ ግን እንዲህ እፊት መጥቶ ማንም አያምታታም። ማንም ደግሞ ይመጡና የእግዚአብሔርን ቃል በሙላት ነው የምንረዳው ይሉሃል። ምን በሙላት ይረዳል? ነቁጣ አይረዳም። ታሪክ ላይ ነቁጣ ነጥብ። ጠያቂ ትውልድ ቢመጣ ወንድሞች እናቶቼ፣ የእነዚህ አባቶች ዘመን የኖሩበትን ብደምረው ከ1000 ዓመት ምናምን ነገር ይበልጣል። ወንድሞች ከ1000 ዓመት ይበልጣል። ስለዚህ እንደዚህ ይቀልዳሉ ማለት ነው። የምታነብ ግን ከሆነ ማንም አያሳስትህም። ኤርሚያስም አያምታታህም፣ ማንም ፓስተሩም ቄሱም ማንም አያምታታህም ማለት ነው። ለእግዚአብሔር ክብር ይሁን። ስለዚህ መልከ ጼዴቅ የዘር ሐረጉ አይታወቅም እያለ እነሱ ግን ኢትዮጵያዊ ነው ብለዋል። ኢትዮጵያዊ ነው መልከ ጼዴቅ። እና የዘር ሐረግ ስታገኙ እንዳታልፉ መጽሐፍ ቅዱስ ላይ የትውልድ ቁጥር ስታነቡ እንዳታልፉ። አለ ምክንያት አይደለም የተጻፈው። ኤርሚዬ፣ አቤት እህትዬው። እኔ ፎር ደ ፈርስት ታይም ጂኦግራፊ ቼክ ያደረግኩት ኢትዮጵያውን ጃንደረባ የመጣበትን ለማየት ነው እና በፊልጶስ የተጠመቀው ትክክለኛ አሁን ካለችው ከኛ ኢትዮጵያ ነው ያ ጃንደረባ የሄዱ ኢትዮጵያ ነው ብሎ የሚለው የአሁኗ ኢትዮጵያ ላይ እኔ አይመስለኝም። እኔም አይመስለኝም። ያ ለዛን ሰዓት ነው ፎር ደ ፈርስት ታይም እኔ ጂኦግራፊ ማፕ ምናምን ያየሁትና ያው ኢትዮጵያ የሚለው ነገር ከተነሳ ያው ብዙ ጊዜ እሱን ስለሚያነሱ የኦርቶዶክስ ቤተክርስቲያንም ሰፖርት ለማድረግ እሱ ነው ይዞት የመጣው የሚለውን ግን በዛ ሰዓት ባይብሊካሊ ኢትዮጵያ የተባለችው ስፍራ ወይም ግዛት ከዚህ በላይ ነበረች። አዎ በጣም ያ እሺ። ቃል ነበረ አረ በማርያም አስገቡኝ አለ። ቃል ነበረ ተሰባበረ ይላል። አሁን ታዲያ ቃል የምትሰባብር ከሆነ አንተ ምን ታደርጋለህ? ገብተህ በልታችሁ። አቤት እንትን የተወሰነ ቪዲዮ ልኬልሃለሁ ቲክታክ ላይ ከ13 ዓመት ከ12 ዓመት በፊት የነበረ 5-6 ቪዲዮ የፓስተር አላዛር ናደሩ። ኦኬ፣ ለጌታ ክብር ይሁን ወገኖች። ረጅም ሰዓት ቆይቻለሁ። እኔ እዚህ ጋር ላበቃ እገደዳለሁ፣ ቤተሰብም ስላለ